ምን አይነት ዘበን ነው? የተንገላቢጦ ሚስቱን ያሳስራል ልጁን አስቀምጦ ሚስቱን ያሳስራል ልጁን አስቀምጦ። ኧረ ተው ጫንዬ፣ ኧረ በረድ በል አንተ ጥጋበኛ፣ ኧረ በረድ በል ባለውለታህን አዙረህ አትብላ፣ አዙረህ አትብላ። ጅል አይሙት እንዳጫውት፣ ጅል አይሙት ጓዝ እንዲፈጅ ይባላል። ስለዚህ ምን አይነት ሰው ነህ አንተ? ምንድን ነህ አንተ? ምን አይነት ሰው ነህ አንተ? ምን አይነት ሰው ነህ? ሩታ አትንገላቺ፣ አታልቅሽ፣ ልጅሽን ያዢ። ማንም የሚነካሽ የለም፣ ወንድም የለም እንዴ? እህት የለም እንዴ? አብረው የበሉትስ የት ሄዱ? ተው ብሎ ይህንን ልጅ አንገቱን ጠምዞ እንደ ማንኛው ሰው ነው የሚዳኙ። አንቺስ ለምንድን ነው እንደዚህ የምትፈቅጂው? ሩታ እንደ አንድ ጥያቄ ልጠይቅሽ እኔ እንደ እህትነት፣ ለምንድን ነው የምትፈቅጂለት? እኔ አንድ ጥያቄ ልጠይቅሽ። ከኋላ የመጡት ከሱ ከኋላ እየተከተሉ እየተገተቱ፣ አንቺ ሞኝ ነሽ እንዴ? ለምን ብለሽ ቤቱን ያቀናሽው አንቺ፣ ብዙ መስዋዕትነት ከፍለሽ እዚህ እንዲደርስ ያደረግሽው አንቺ፣ እዚህ እንድትደራረሱ ያደረጋችሁ ሁለታችሁን ተሳስባችሁ። እስኪ እንደ ድሮ ሁኑ። እስኪ ስትዘወር በሉ እስኪ። ወደንስን አሳዝናችሁ እናንተ ወደንስ ላይ ውሃ ደፍቶ እዚህ ወደንስ ላይ ውሃ ተደፋ። ይሄ ወደንስ እኮ ለእናንተ እኮ ሩትዬ ወላሂ ብዙ መስዋዕትነት እኮ ከፍለዋል፣ ተፋልመውልሻል፣ ታግለዋል። በሴትነት ግን ሴት ልጅ ነሽ። ሴት ልጆችም ደግሞ ጀግና ናቸው። አንቺም ጀግና ነሽ። ከጀግኖቹ አንዷ ነሽ አንቺ፣ አውቃለሁ። እንደዚህ ብሎ ደግሞ ካልተሰራ ገንዘብ አይመጣም። እኛም እየሰራን ነው እንዴ። እኛም እንዳንቺ ባንቀልጥም እንዳንቺ ባይገባንም ስለ ሶሻል ሚዲያ ለምንድን ነው የምትታሰሪው? ምን ስለሆነ ነው አንቺን እስር ቤት የሚያስገባው? እስር ቤትማ የሚገባው እሱ ሴት የሚልሰው ጉንጩ። ምን ጉድ ነው የኔ ጥያቄ? ምን ጉድ ነው አንተ? መካየት ስለሆንክ ማንም እየላሰህ ማንም እየሳመክ ማንም እየሞጨሞጨክ የምትታሰረው አንተ ነበርክ። እሷማ ልጇን ክትት ብላ እኮ ሁሉንም ነገር እርግፍ አድርጋ ትታ እኮ እየሰራች ነው። ልጅሽንስ ለማን ብለሽ ነው የምትሰጨው? ሩትዬ ለማን ብለሽ ነው የምትሰጨው? ለማን ብለሽ የኔ ወለላ የኔ አበባ ልጅሽን ለማን ብለሽ ትሰጫለሽ? ምን ብለሽ ማንን ደስ ይበለው ብለሽ? ገኒ ደግሞ ታቃጥሪያለሽ። የእሱ ቤተሰብ ስለሆንሽ ታቃጥሪያለሽ። ከመሀል እየገባሽ ልጁ ልትቀበይ መጣሽ አይደለ? አየሽ ቤተሰብ አለመሆንሽን። የእሱ ቤተሰብ ሆነሽ የምትርመጠመጡት የእሱ ቤተሰብ ናችሁ እየመጣችሁ። ሩታ የትኛውን ቤተሰቧን ነው አምታ ያፈመሰችው? የትኛውን ቤተሰቧ ነው ሩታ አምታ ያፈመሰችው? እናንተ ውሸታሞች የእሱ ቤተሰቦች ናቸው እየመጡ የሚርመጠመጡት። ዶላር የለመዱት የእሱ ቤተሰቦች ናቸው። ወይም እና አብርሃም ጋር ነው ወይም እና ኤርሚላ ጋር ነው ብላ ምንም ነገር ያደረገችው ነገር የለም። እኛ ኦልሬዲ ስም ያጠፈረው ከሱ የሚገባል ለእኛ ነው። አንተም አይገባህም፣ ሩታም አይገባትም። ፍሬ ማጥፋት ወንጀል ነው አብርሃም የከሰሰው። ስለዚህ ስም ደግሞ ያጠፋ ነው እኛ ነን። እኔና ሩታን ኦልሬዲ የምንገባው ገነት መሄድ የለባትም። ጋር ማውራት ያለብን ነገር ነው። ሩታና እኔንና ለክስ ቤት የምንገባው ለምን ክስ ቤት ትገባለች? ሩታ የልጁ እናት እኮ ናት። ዛሬ ያው እናንተ የመጣ ነው። እኔ ሩታ ምን እንደሆንሽ አላውቅም። ምን እንዳስነኩሽ፣ ምን እንዳደረጉብሽ፣ ምን እንዳስነኩሽ እነዚህ ሰዎች እኔ የማውቀው ነገር የለም። አይ ፍሬም እኔና ሩታን እስር ቤት ምን በወጣትና ነው እስር ቤት የምገባው? ማንን ገላ እንዴ? ማንን አሸማቃ? መብቶ ነው፣ ባሏ ነው። በጥፌ እንደውም ጠርቀማ ምጥምጥ አድርጋ ነበር ማስቀመጥ። እንደውም የሚፈለዋ ነበር ከፊቱ ላይ መድፋት። ባለጌ ምንም ማድረግ አይቻልም። ሩታዬ አይዞሽ፣ ይሄ ቀንም ያልፋል። ለበጎ ነው። ኧረ እሷ ብዙ ነገር አሳልፋለች። እንኳን ለዚህ ቀርፎ ብለሽ ሰላም ህይወት እንደምትኖሪ ተስፋ አደርጋለሁ። አዎ ትኖራለች እሷ በእህቶቿ እና በራሷ ችግር የለውም። ይሄ ባለጌ ገንዘብ የማይጠግብ ይሄ ጫኔ ገንዘብ አይጠግብም። ገንዘብ አይጠግብም። ሺህ ጊዜ ብትደራደሩት፣ ሺህ ጊዜ የሆነ ነገር ብትሉት ገንዘብ አይጠግብም። ሚስቱን ታርጌት አድርጎ ሁልጊዜ መጨፍጨፍ፣ ሁልጊዜ ዝቅ ማድረግ አይሰለችውም። በቃ አይሰለችውም አብርሽ ማለት ነው። እውነቱን ልንገራችሁ። አያችሁት? ሌሎቹ ጋር ማች በቃ እንዴት ማስመሰል እንደሚችል ማች እየለበሰ ከሌሎቹ ጋር ይመጣል። በቃ ንጹህ ያጫውተዋል። ጨዋ ያጫውተዋል። ጨዋ ንጹህ ያጫውተዋል። ንጹህ ነው ሌሎቹ ጋር የሚያጫውተው። የሩታ የሆነ ጊዜ ክስ መሰረት ብለህ ከገዛ ሚስት ላይ ልታባብል ሂጂ እባክህ። ቆርቆሮ እንደዚህ አታድርግ። ህዝቡን አታበላሽብን። ማህበረሰብን አታበላሽ። ህዝብን አታበላሽ። የእውነት ይሄ ጋጥ ወጥነት ስራ ይበቃሃል። እኛ ባሎቻችን እንዲያስሩን አንፈልግም፣ እንዲያሳስሩን አንፈልግም። ከነጥፋታችን እቀፈ ግድፍ አድርገው እንዲይዙን ነው የምንፈልግም። ይቺ ልጅ ምንድን ነው አንተ እንደዚህ የሚያደርግህ? የልጅና ጋር ግብግብ የምትገጥመው ለምንድን ነው?
ሩታና እኔን ገነት መግባት የለበትም። ገነትማ ዋና ወንጀለኛ ናት። ሚዲያቆ አክስት ነኝ ብላ መታ የውሸት አክስት ብላ ልጁን ሰርቃ እንደዚህ ሩታን መዘዝ ውስጥ ያስገባቻት ቀጣፊ እሷ አይደለች እንዴ? ውሸታማ እንዴ! መዘዝ ውስጥ ያስገባቻት እሷ አይደለች እንዴ? ሩታን እሷን ለዚህ የጋረደቻት እንድትወናጀል ወንጀል ውስጥ እንድትገባ ያደረገቻት ታዲያ ሩታን ልጇን ወስዳ እሷ አይደለች እንዴ? ኤፍሬም ትክክል እንነጋገር ከተባለ ምን አይነት ጉድ ነው ግን እንደው የምትርመጠመጡት በዚህ ልክ ግን እዚች ልጅ ላይ ምን አራከቻችሁ ጋይስ? ኧረ ተው የምር ሰው ኑሯት እንደሌላት አታድርጉ። ተው እንደው በማንኛው ህግ ነው የምትጠየቁት እናንተ? አይጫኔ አይ የላይኛው ጌታ ዝቅ ብሎ ያየህ እንደሆን አይኑን የጣለብህ እንደው አንድ ቀን አይኑን ወደታች የዘቀዘቀብህ ለታ አይ ጉድ ነገ ትሞታለህ። መቼም አንተ ሀዲድ አይደለም። አይኑን ወደታች እንደው ያዞረብህ እንደው የፈጠረ ጌታ አይታወቅም። አይኑን ወደታች እንደው ዝቅዝቅ አድርጎ ያየህ ለታ ማለት ነው። በጣም ቆሻሻ ነህ እንጂ የወደን ስላንተ መስዋዕትነት ከፍሎልሃል። እንደ ዛሬው አይደለም። ዛሬማ በሁለት ቢላ ሊበላ ነው። አያቀምሱ የሚያቀምስም የለም ዛሬ ግድ የለም። እቺ ደግሞ አካድም እንደ ወደ ቡታጀራ እቺ አንገት የሌላት ሴትዮ አንገተ ቢስ እየበላ እየጠጣይ ከሷ ጋር እየመጣ አንቺን ብሎ ደግሞ ልጅ ያዚ አርፈሽ ተቀመጪ እንዳልሰድብሽ። አንቺ ያብረሽ አክስት እንጂ የሩታ አክስት አይደለሽም። አርፈሽ ተቀመጭ። የሚዲያ አክስት ነሽ አንቺ። ቆርቆሮ ላው ብልጭ ውስጥ ቁልጭ። አርፈሽ ተቀመጭ። ሚዲያ ቆ አንቺ ነሽ እንደውም ከሱ ውስጥ የምትገቢው። ቡዜ ጋር ተመካክረሽ አይደል እንዴ ልጁን እንትን እንዲል ያደረግሽው እንዴ? እውነት ከነጋገር ከተባለ እኮ ልጁን ሰርቀሽ የወሰድሽው አንተ አይደለሽ? ተመካክረሽ እንደዚህ አርግ ብሎ አይዲያ ሰጥቶሽ አቶ ጫኔ ሆዳም ነው። ገንዘብ አይጠቅምም። በዛም በዚችም እየዞረ እየቀላወጠ መብላት ይፈልጋል። ከሄርሜላም ጋር ሆኖ እዛ ጋር መብላት ይፈልጋል። ሄርሜላ ተረፈ ጋር እነ ማርቲ ተረፈን በዛ እየያዘ እንደገና ደግሞ ይችን ደግሞ በዚህ የመጣ እየተላላሰ ምናምን ነገር ሂድ እባክህ ቆርቆሮ። ደግሞ ልጅክ እናት ላይ ደግሞ እንደዚህ ትላለህ እንዴ? ውይ ሶሻል ሚዲያው በቃ አነጋጋሪ በቃ እንድትሆኑ ትፈልጋለህ ምናምን። ይበቃል። ራስን ታርጌት ታርገህ ስራ። ልጅትን ታርጌት አታድርጉ። ሁላችሁም እየመጣችሁ ያችም ይችም እንዴ መፈመስ ማግኘት በዚህ ልክ ነው እንዴ ጋይስ? በውጉ በቅጡ ሁኑ እንጂ እንዴ ምን ነው እዚች ምስኪን ሴት ላይ ዘመታችሁ ዘመቻ? ኧረ ሲበዛም ያስጠላል። ወላሂ ማረም ሲበዛ ያስጠላል። እውነቴን ነው። ልጅሽን ያጂ። ማንም የሚነካሽ የለም። ማንም የሚያስረሽ የለም። ቁጭ በይ ቤት ዝም ብለሽ እየበላሽ እየጠጣሽ ምንም አይነካሽም። ጉድ ለሰኞ ነው ክሱ የተመሰረተ ተብለ የለ በጎቹ ትናንትና እስኪ ሰኞ ስሩን እናያለን፣ እስኪ ሰኞ ትታሰራለኝ ሲሉ ነበር። ያንን አይዲያ ቀጭብ አድርጎ ወስዶ